ትምህርቱን ለማን ነው እያስተላለፍን ያለ ነው? ለትውልድ ነው? ለማን ነው? ለወላጅ ነው? እንደዚህ አይነት ነገር እያደረግን ያለ ነው። ከኛ ትውልድ ምን ይቅረጽ ምን ይውሰድ? ጎሽ የሩታዬ እናት የተማረ ይግደለኝ ማለት አሁን ነው። የተማረ ይግደለኝ። እውነቴ ነው የምላችሁ ጋይስ፣ አብርሃምና ሩታ የሚያደርጉትን ነገር ቅጥ ስላጣ ስላስጠላቸው እንግዲህ የሩታ እናት ወታ ልጁን እኔ እወስደዋለሁ ትውልዱ ሲሆን ወላጅስ ምንድን ነው የሚማረው? ለትውልድ ምን እያስተላለፍን ነው ብላ እንግዲህ ተናገረች ማለት ነው። እውነቴ ነው የምላችሁ እኔ የምትናገረው ነገር በፊትም ይሁን አሁንም የሩታ እናት በጣም ብልጥና አራዳ እናት ናት። በዛ ላይ ደግሞ መጥፎና ጥሩ ለይታ የምታቅ መጥፎ ነገር ሲሰራ የሚያስጠላት ጥሩ ነገር ሲሰራ ደግሞ ደስ የሚላት እናት ናት ማለት ነው። ብዙ ጊዜ መጥፎ ነገር ሲሰራ ነው የምትወጣው። መጥፎ ነገር ሲደረግ ነው ለምን ተደረገ ለምን ይደረጋል ይሄ ነገር በትዳራቸው አትቀልዱ ስትል ነበረ ከዚህ በፊትም ማለት ነው። ሜላት ደግሞ እንደዚህ ስትላላጭ አልሻት ማለት ነው ለሩታ ምን የሩታ ጥፋት ብቻ ነው እንዴት ታየሽ? አንቺ ደግሞ አብርሃምን ሳልተላላጥም እንዴ እንደዚህ መላላጠሽ ምናምን ኧረ ይደብራል። እውነት ይደብራል። እኔ ሩታ በምታደርገው ነገር ወይም ደግሞ ከዛ ሰውዬ ጋር ቪዲዮ ስለሰራች ደስ ብሎኝ አይደለም። ምክንያቱም ክብሯ እያወረደ ነው ማለት ነው እዚህ ጋር። ስለዚህ ክብሯ ስለሚወርድ እኔ ደግፌያት አይደለም፣ ግን ግድ ሆኖብኝ ዝም ነው ያልኩኝ ማለት ነው። እሷም ደግሞ የተደረገባትን ነገር ነው እየመለሰች ያለችው እንጂ ወዳና ፈልጋ ገብታ የምትላላጥ አስመሰልሽው። እሷ እንደ እህቴ ተይ እንደዚህ አይነት ቪዲዮ አትስሪ፣ ባንቺ አይጠበቅም፣ ጥሩ አይደለም ማለት ትችያለሽ እኮ በጎን ምን ነው እንደዚህ እየተላላጥሽ። አብርሃምም እኮ ከዛ በፊት ጀምሮ ሲላላጥ ነበረ። ለሱ እኮ ተላላጥ ካላልሽው እኔ ሁለቱንም መናገር እችላለሁ ጋይስ። ሁለቱንም ተናገሪ እንዳለችኝ እናገራለሁ። የሚያደርጉትን ነገር ጥሩ አይደለም እንዴ። ሩታ የተሰጣትን ርዕስ ነው የምትሰራው፣ እሱም የተሰጠውን ርዕስ ነው የሚሰራው። ግን ያስጠላል። በቃ ልጅ አለ በመሀል የሆነ ስርዓት የሚባል ነገር አለ፣ ቤተሰብ ማሰደብ አለ። በተለይ ደግሞ ልጁ ላይ ስትጮሁ ስታንገላቱት ወደዛ ወደዚህ እውነት በጣም ነው የሚደብረውና ተረት ተረትም አንዳንድ ምሳሌዎችም እየከተተች ነበረ። ለማንኛውም ሰላም አላልኳችሁም። ሰላም ሰላም ቤተሰብ እንዴት ናችሁ? ልኝ ዳራ ናችሁ እናንተ። ላይክ ሼር ሰብስክራይብ እያደረጋችሁ እንዴ 400 ብሎ ጸጥ አለ እኮ ሰብስክራይብ። ምን ነው ዝሙት መደገፍ አለብኝ እንዴ? ኧረ በፈጠራችሁ አምላክ። እኔ አሁን እኔ ሄርሜላን ልደግፍ ሄርሜላን የደግፍኩ ቀን እንደ ሞትኩ ቁጠሩኝ። እውነቴ ነው አልደግፍም። ሩታዬ ራሱ አሁን በዚህ ርዕስ እንድትወጣ ጥረት አደርጋለሁ ማለት ነው። እሷም ከሌላ ወንድ ጋር አትመጣበንም። እኛ የምንፈልገው ነገር አይደለም ማለት ነው። ከአሁኑም በኋላ አንፈልገውም። እውነት ለመናገር የሩታ እናት ትክክለኛ ንግግር ነው የተናገረችው። እንደው ልጁ በወሰድሽው አብርሃም አንዴን ይወስዳለሁ አንዴን። አሁን ሩታ ሲዛው ልጁን ተቀብላለች። እንግዲህ ማታ በተፈጠረው ርዕስ ላይ ፓርቱ ይለቀቃል ዛሬ። ፓርቲቱ ሲለቀቅ ልጁ የት ነው? ሩታ ተቀብላለች በፖሊስ አለቀ። ሌላ ጉዳይ የለውም ጋይስ። እና ልጁ ስለምን ይንገላታል? ለምን ይንከራተታል? 3 ወር ያልሞላው ልጅ። አይ እናንተ እኔ አላቅም፣ እውነት እኔ አላቅም። እኔ እስከ መቼ ድራማ እንደምትሰሩ ማውቀው ታሪክ የለም። ሲቀጥል ደግሞ ማለት ነው ህፃን ልጅ ነው። በህፃን ልጅ ለምን ትሰራላችሁ? ምን አሰራችሁ? እናንተ እኮ መስራት ትችላላችሁ፣ መላላጥ ትችላላችሁ፣ ማድረግ ትችላላችሁ የፈለጋችሁትን ነገር እና በጣም ነው የሚደብረው። የሩታ እናት እውነት ለመናገር ልጁ ብታመጣው በጣም ነው ደስ የሚለኝ። እውነት ለመናገር እውነቱን ስነግራችሁ ማለት ነው። አምጥታ ብታስቀምጠው ይሄ ጭቅጭቅ ንዝንዝ የሆነ ንትርክ አንድ አንዱን እየመጣ ልጅሽን በቃ በልጅ መነገድ በልጅ መሸቀል እንዴ! ኧረ ወደዛ እኔ ዩቱብ ያልሰራ ሰው እየኖረ አይደል እንዴ? ምን ነው እውነት ዩቱብ ያልሰራ ሰው እኮ እየኖረ ነው። ክብርን ዝቅ እየተደረገ ሰው ነግዶም እያደረ ነው። እንኳን ዩቱብ ሰርቶ ይሄንን አክል ገንዘብ አግኝተው ምን ነው በመጠኑ ራሱ እኛ የምናውቃችሁ በፍቅር ነበር። አሁንም በፍቅር እንጂ እንደዚህ ስትግማሙ አይደለም። ተግማማችሁ። በቃ እኔ እውነቱን ስነግራችሁ ቤተሰብ ድራማ ነው የሚሰሩት። ነገር ግን በቃ ያስጠላል፣ ይደብራል። በቃ እውነት ይደብራል። ስለሚደብር ቢቀር ነው የሚሻለው ማለት ነው። እኔ የማንንም ጥላቻ ኖሮብኝ አይደለም። የሁለቱም ጥላቻ የለብኝም። ወይ ብዙ ጊዜ አብርሃም ስወቅሰው ጥላቻ ኖሮብኝ አይደለም። አውቃለሁ የሚሰሩትን ነገር ምን እየሰሩ እንደሆነ፣ ለትውልዱ ምን እያስተላለፉ እንደሆነ። እንዴ ሰው እኮ እየተመረዘ እኮ ነው ያለው ጋይስ። እውነት ከዛች ሴትዮ ጋር አብርሃም ሲመጣ ሰው እየደገፈው ነው ያለው። ይሄ ምንድነው? እሺ መበከል እኮ ነው። ተበክለናል እኮ ጋይስ፣ ተበላሽተናል ባጭሩ ማለት ነው። ባንበላሽ ኖሮ እንደዚያ እንግማማ። እንኳን ማደረክ እሰይ፣ ከእሷ ጋር ቀጥል፣ እንደዚህ በለ የምንለው ምንድን ነው? ምን ትምህርት ጥሩ ትምህርት ተምረን ነው እንዴ? መጥፎ ትምህርት እኮ ነው እየተማርን ያለ ነው። ጥሩ ትምህርት ቢሆን ኖሮ
አብርሃም ወደ ትዳርህን ተመለስ፣ ትዳርህን አሳምር፣ ወይም ደግሞ ከሚስቱ ጋር ፍቅር ቢጫወት ይሄን ነው የሚያምርብህ ነበር የምትሉት። ግን ወደ ዝሙት ወደዚች ሴትዮ ሲሄድ ደግሞ በርታ፣ ፍታት፣ ከእሷ ጋር ተገላገል፣ እኝኝ ስትል ሁሌ እቺ ጨቅጫቃ ስትላት ነበረ። ድራማ ነው እየተሰራ ያለው። የተማራችሁት ምንድን ነው? ስድብና የሆነ መጥፎ ትምህርት። በዛ ላይ ደግሞ በቃ አንዲት ሴት ነው ወይስ ምንድን ነው ከባሏ ከተፋታች ወይም ደግሞ አንድ ወንድ ሚስቱን ትቶ ከሌላ ሴት ጋር መሆን እንደሚችል እናንተም ደግሞ ባላችሁ ትታችሁ ከሌላ ወንድ ጋር መሆን እንደምትችሉ ልጅ አስቀምጣችሁ በዛ ላይ ማለት ነው። እውነቴ ነው የምላችሁ። እናንተ እኮ ልጅ አስቀምጣችሁ የፈለጋችሁን ነገር ማንኛውም ነገር አታደርጉትም፣ ሪል አታደርጉትም። እኔ አላቅላችሁም። እኔ አላቅም። እኔ ብሆን አላደርገውም። የማላደርገው ነገር ነው። ለምን ችግር እንደዛ አይማቀቀኝም? አላደርገውም። እንደዛ ቪዲዮ አልሰራም በፍጹም። ነገ ልጅ ያየዋል፣ ተቀርጾ ይቀመጣል። በዛ ላይ ክብር ማውረድ፣ በዛ ላይ ደግሞ ቤተሰብ ማሰደብ። ሄደ ወደዛ። እኔ እውነት ለመናገር በጣም ነው የሚደብረው። ያ የማርዕስ ነው የምነግራችሁ፣ የሄርሜላ ማንነት ማለት ነው። ልጅ አስቀምጣ ነው ከአብርሃም ጋር እየተላላጠችው ያለችው። አላገባችም አይደለም። በዛ ላይ ደግሞ የተዘናጠለ ልብስ፣ የተቀዳደደ እንደዚህ የተቆራረጠ ቁንጣ በሉት እንግዲህ። ለማንኛውም እኔ አይመለከተኝም። በማንኛውም ሰው ህይወት ድራማ ነው እየተሰራ ያለው፣ ግን በምታደርገው ነገር ስለሚያስጠላ ነበረ እና የሩታዬ እናት ጨርሳ ተናግረዋለች። ለማንኛውም ሁሉንም ነገር ሄደሽም ደግሞ ልጅሽ ተቀበይ። ህፃኑ ልጅሽ የልጅሽ ልጅሽ ነው። ስለዚህ ተቀበይ በቃ። እውነት በጣም ነው የሚደብረው። እኔ በጣም ነው ያስጠላኝ። እንዴ ምንድን ነው ዩቱብ መስራት እንደዚህ ያግማማል እንዴ? ገንዘብ ማግኘት እንደዚህ ያደርጋል እንዴ? እንዴ ልጁ እኮ ገደሉት። አብርሃም እንደዛ አስተቃቀፉ ራሱ ልጄ 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 ትልም ወልደዋል አለች ሩታ ናት ያለችው። እንደዛ መሰለኝ ትልም ወልዳል ነው ምንድን ነው ያለችው? ብቻ አላውቅም። እንደዛ ብላለች። እና ማንም ሰው ይወልዳል። ልጄ 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 እያላችሁ ጆሮ ላይ አታደንቁሩት። ጆሮ አትጮሁበት፣ አታደንቁሩት። እውነት የሆነ ክብር የሚባል ነገር አለ ደግሞ። ለልጃችሁ ነገ ልጃችሁ መጥፎ ነገር እንዲቀርጽባቸው አታደርጉ። እና ዛሬ ራሱ ያው ቪዲዮ ይለቃል። እሱም ሩታ ልጇን ስታስመልስ የሩታ እናት ቪዲዮ ካዳመጣችሁ እውነት አትደግሙትም። ካሁን በኋላ እኔ የሚደግሙት አይመስለኝም፣ ከሰሙ ማለት ነው። ግን የሩታ እናት በነገራችን ላይ ማለት ድራማ አይመስላችሁ የምትሰራው፣ ሪል ነው የምትናገረው፣ ትክክለኛው ነገር ማለት ነው። እንዴ ሰው ትዳሩን አክብሮ ትዳሬን እንዴት ላሳምር ብሎ ይጓጓል። እነሱ ሩጫ በድራማ ዓለም ለመኖር የሆነ ሰበባ አስባብ። የሆነ ጊዜ እኮ መፋታታቸው አይቀርም ሲጀመር። ስተፍሩላ የሆነ ፈጣሪ ካልፈቀደላችሁ መፋታታቸው አይቀርም። ምነው ቸኮላችሁ እኮ ለዛ። በራሱን አፍሰው ትዳሩ እንዲፈርስ ያደርጋል። ተፋታን፣ ተፈራረም፣ ልጄ 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 ሳይወለድ ጀምራችሁ ልጄ ሳይወለድ እርግዝና ላይ እና ለማንኛውም በጣም ነው የተሰቃየው ይሄ ልጅ። እንግዲህ እኔ ምንም አልልም። ቤተሰብ እኔ ማንንም ጥላቻ ኖሮብኝ አይደለም። ግን የሆነ አንዳንዴ በቃ እርግጥ አደርጋችሁ ልታናገሯቸው ተመልካች ራሱ አይፈልግም። በቃ እውነቱን ስትናገረው ተመልካች ደስ አይለውም፣ ብዙ ተመልካች እና ይሄ ደግሞ ደስ ባይላችሁም ግድ ነው። በቃ እየመረረንም ማዋጥ አለብን። ጥሩ ነገር አይደለም እየተሰራ ያለው። ልጁ ይሰቃይ ጋይስ። በዚህ መሀል ልጁ ይሰቃይ። ምን አደረገ? ምን ባጠፋበት? ምን ባደረገበት? ነውር አይደለም እንዴ? የእኔ ልጅ ቢሆንስ በሉ እውነት የእኔ ልጅ ቢሆንስ? ይሄ ሁሉ ጩኸት፣ ይሄ ሁሉ ሽቀላ፣ ስንት ሰው ነው? እነሱ ብቻ እኮ አይደለም የሚሰሩበት፣ ባዳው ራሱ ይሰራበታል። ምን አመጣበት? 3 ወር እኮ ነው። አይበላ አይጠጣ። እሺ ወተት ይጠጣል ተብሎ ለዳይፐርና ለወተት ተብሎ ይሄ ሁሉ መሰቃየት አለበት እንዴ? ይሄ እውነት ስርዓት የሚባል ነገር አለ? የሩታዬ እናት ለማንኛውም ረጅም እድሜ ከጤና ጋር ተመኘውልሽ። እውነት ለመናገር እንግዲህ የሜላት ባልም ሲናገር ነበር። የሜላት ባልም የተናገረው ትክክል ነው ማለት ነው። ግን ተላላጥሽ ያለችው ሜላት አናደደኝ ማለት ነው። ያናድዳል እሱ እና ጋይ ሰላም ሁኑልኝ በያላችሁበት።